ውበት ሲለካ በሀይሚና በብሩኬ ነው ለካ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ቤተሰቦቼ ብቅ ብያለሁኝ። ቅመምና ቡራዬ ብቅ 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 ብለዋል ማለት ነው። አያምሩ? እንዴት አባታችሁ እንደሚያምሩ! ውይ ጨምጭሞ ጨረሳት እኮ እናንተ። ስሞ ጨረሳት ማለት ነው። አያምሩ? እንዴት አባታቸው እንደሚያምሩ ማለት ነው። በማሽ ለብሰው አይን ይጠብቃችሁ፣ ከሸረኛ ይጠብቃችሁ ነው የሚባለው ቤተሰቦቼ። እና አንዳንድ ሰው ሲፋቀር አይቶ መቼም እንዲህ እነሱ እንዴት ይህን ያህል መዋደድ አለባቸው ብሎ ብዙ የሚቃጠል አለ። ታውቃላችሁ፣ በሰው ፍቅር የሚናደድ ሰው ብዙ አለና ፈጣሪ ከእንደስ አይነት ሰው ይጠብቃችሁ ማለት ነው። ሲቀጥል ደግሞ ማለት ነው ትናንትና እንግዲህ የሰሩት ቪዲዮ አይታችኋል እና ሀይሚ ፕራንክ አድርገው ነበረ። ስለ ብሩኬን ብዙ ነገር ስትል ነበር፣ ስታመሰግን ነበረ። በቃ ይለያሉ እኮ በጥቅሉ ቤተሰቦቼ። እና ያው ፕራንክም አድርገው ተጫውታበታለች። እኔ የብሩኬ ምላሽ ነው እየፈራው ያለሁት ቤተሰቦቼ። የብሩኬ ምላሽ ከባድ የሚሆን ይመስለኛል፣ አላቅም ብቻ ምክንያቱም በተደጋጋሚ ከዚህ በፊትም አይታችሁ ከሆነ ይሄን ማለት ባልጋው ስር ምናምን ጡት ማስያዣ ይሄ ቁምጣ ያንተ ነው ብላ ፕራንክ አድርገዋለች። እና ብሩኬ እስካሁን መልሷ ፕራንክ አላደረጋትም። እና የብሩኬ ምላሽ እምፈራው ይመስለኛል። ምክንያቱም ሀይሚዬ ምንም ብትደረግ ታሳዝነናለች። ታውቃላችኋ እንዴት ሆና እንደምታሳዝነን። ብዙዎቻችን ነው የምታሳዝነን በነገራችን ላይ ሀይሚ ማለት ነው። ምን እንደሆነች አላቅም። እንድትከፋብንም አንፈልግም ብዙዎቻችን። እና ለማንኛውም ግን እንግዲህ ያው ዩቲዩብ ላይ ጠፋ ጠፋ እያሉ ነው። ይህን ሰሞን ያው ይመጣሉ የሚል ሀሳብ አለኝ። እንግዲህ ምሽት እንጠብቃቸዋለን ዛሬ በብሩኬ ቤት ማለት ነው። ሲቀጥል ቅመማ መልእክት ምን አለች መሰላችሁ? አንዳንድ ሰዎች ግን ማለት ነው ለምንድን ነው አፉ ይናገራል እንጂ ውስጡ ባዶ ነው የምትሉ ብላችሁ የምታስቡ ሰዎች ግን ምን አይነት ሰዎች ናቸው? የፈለገውን እየረጨ ይሄ ግን ውስጡ ባዶ ነው ብላችሁ የምትሉ ሰዎች አድቡ። ኧረ እባክህ የፈለገውን ከተናገረ በኋላ ከዛም በኋላ የልቡን ከሰራ በኋላ ከዛ ውስጡ ባዶ ነው ብሎ ነገር የለም። ስለዚህ ከእንደዚህ አይነት ነገር ራሳችሁን እንትን በሉ የሚል ስቶሪዋ ላይ ለቃለች። ሲቀጥል ደግሞ አንዲት እህታችን ቪዲዮ ፖስት እያደረገችባት አንቺ ልጅ ግን ከየት ነው ይሄን ቪዲዮዎችን? ቆይ ስልኬን መውሰድ ጀመርሽ እንዴ? ሲጀመር ከየት እያመጣሽ ነው ቪዲዮዎችን ፖስት የምታደርጊያቸው? በነገራችን ላይ አንዲት እህታችን ቲክታክ ላይ አይታችኋ ከሆነ የሀይሚን ቪዲዮ በጣም በተደጋጋሚ ፖስት ታደርጋለች እና ኮሜንት ላይ ገብታ ኮሜንት ስትሰጣ ነበር። ብዙ ነገር እንትን ብላለች በነገራችን ላይ እና እስኪ ለዚች እህታችንም ከየት ነው የሀይሚን ምስጢሩን ብትነግሪን፣ የሀይሚን ቪዲዮዎች ከየት ነው የምታመጫቸው ብትነግሪን እና እኛም ተሎ ብለን ብንፖስተው የሚል ሀሳብ አለኝ። ማን ነበር ስሟ? ቲክታክ ፔጅ ላይ የምታውቋት ከሆነ ኮሜንት እንትን ላይ አስቀምጡልኝ። በነገራችን ላይ ፎሎ ሳላረጋት አልቀርም። ለማንኛውም ቤተሰቦች እስኪ ለእነዚህ ማሮች፣ ቅመሞች፣ ጨረቃዎች፣ ፍቅሮች የሆኑ ልጆች ላይክ ግጯቸው ማለት ነው። ላይክ አድርጓቸው እስኪ። አያምሩም? እንዴት አባቶቸው እንደሚያምሩ ውይ! ለማንኛውም መልካም ቆይታ ቤተሰቦች፣ ይወዳችኋለሁ። ባይ ባይ።